የባሌ ተራሮች ብሔራዊ ፓርክ ደቡባዊ ክፍል ላይ ሚስጥራዊው የሃረና ጫካ ወይንም ዘ ሚስቲካል ሃረና ፎረስት እየተባለ የሚጠራው ስፍራ ላይ እንገኛለን። በሀገራችን ውስጥም ጥቂት ከቀሩት የተፈጥሮ ጫካዎች መካከል ነው። ተመልካቾቻችን የኢትዮፒክስ ፕሮግራማችን እንደቀጠለ ነው። የባሌ ብሔራዊ ፓርክ እያሳለፍን ያለነው ቆይታ እንደቀጠለ ነው። አሁን ሪራ የሚባለው አካባቢ ነው ያለነው። ዛሬ እዚህ ካምፕ አድርገን ነው ካምፕ ሳይቱ ላይ ነው ያለነው። አሁን ጠዋት 1 ሰዓት ነው ገና ከእንቅልፋችንም እየተነሳን ነው። የባሌ ናሽናል ፓርክ ጉብኝታችን ግን ገና አላለቀም። ዛሬ ወደ ሃረና ፎረስት ሃረና ጫካው ወደ ውስጥ ገብተን በደንብ ምን አለ የሚለውን ነገር ለመመልከት እንሞክራለን። ፕሮግራም ኢትዮፒክስ ነው። አብራችሁን ቆዩ። አሁን ያለንበት ስፍራ በዚሁ በሃረና ጫካ መግቢያ ላይ የምትገኘው የሪራ መንደር ውስጥ ነው። ይህም ስፍራ በባሌ ብሔራዊ ፓርክ ውስጥ ከሚገኙ ካምፒንግ ሳይትስ ወይም በድንኳን ከሚታደርባቸው ቦታዎች መካከል አንዱ ሲሆን ብዙ ጎብኚዎችን በዚሁ ስፍራ ካምፕ አድርገው እንደሚያድሩ ተነግሮናል። ከድንኳኖቹም ኋላ የምናያቸው ጎጆ ቤቶች የእንግዳ ማረፊያዎች ሲሆኑ ለጎብኚዎች አማራጭ ማደሪያ ስፍራዎችም ናቸው። የሃረና ጫካ የባሌ ብሔራዊ ፓርክ ደቡባዊ ክፍልን የሚሸፍን ስፍራ ሲሆን በዓመትም እስከ 9 ወር ድረስ ዝናብ የሚያገኝ ስፍራ ነው። አሁን ያለንበት የሪራ መንደር ውስጥ የሚኖሩ ሰዎች የአርሲ ኦሮሞ ማህበረሰቦች ናቸው። በቦታውም የማር ምርት በብዛት ይገኛል። ጎመን፣ አምባሻ እና ጨጨብሳ የተለመዱ ምግቦች ናቸው።
እኛም ከዚሁ ከሪራ መንደር ቁርሳችንን ከተመገብን በኋላ የዚህን ሚስጥራዊ ጫካ ጉብኝት በእግር መንገድ ጀመርን። ጉዟችንም ወደ ሪራ የቀርከሃ ጫካ እና በዚሁም አካባቢ ወደሚገኙ ውብ ፏፏቴዎች ነበረ። የሃረና ጫካ ሰሜናዊ ክፍል እርጥበት የሚበዛው ሲሆን የቀርከሃ ዛፍም በብዛት ጫካውን ሸፍኖ ይታያል። ደቡባዊ ክፍሉ ደግሞ ደረቅ የሆነውን የጫካውን ክፍል ሲሆን በዚህም ስፍራ የጫካ ቡና በብዛት ይገኛል። የአካባቢው ሰውም ይህንን ቡና በመሸጥ እንደሚተዳደር ተነግሮናል። አሁን ከአንድ ሰዓት የእግር ጉዞ በኋላ በዚህ አስገራሚ ጫካ ውስጥ ከሚገኙት ፏፏቴዎች መሃል አንደኛው ጋር ደርሰናል። የሪራ ቀርከሃ ጫካ ፏፏቴም እየተባለ እንደሚጠራ አጫውተውናል። በዚህም ስፍራ ትንሽ እረፍት አድርገን ቦታውን የማየት እድል ካገኘን በኋላ የእግር መንገዳችንን ቀጠልን። አሁን ከጥቂት የእግር ጉዞ በኋላ ሌላ ፏፏቴን በመንገዳችን ላይ ገጠመን። ይህም ስፍራ እንደሚታየው በጣም ውብና ስሜትን የሚያድስ ነው። በዚህም ቦታ ከመንገዳችን እረፍት ለመውሰድ በቀዝቃዛው የፏፏቴ ውሃ ውስጥ ለዋና ገባን። የውሃውም ቅዝቃዜ በቃላት ማስረዳት ይከብዳል።
እኛም ከውሃው ከወጣን በኋላ በዚህ ሁሉ ልዩ ጫካ ውስጥ ጉብኝታችንን ቀጠልን። ጉዟችንም ብዙ እንስሳት ወደሚታዩበት የጫካው ክፍል ነበረ። በመንገዳችን ላይም ጉሬዛ የማየት እድል ገጠመን። በሃራና ጫካ ውስጥ የኢትዮጵያ ብርቅዬ የሆነችውን የባሌ ጦጣን እናገኛለን። ይህችም የጦጣ ዝርያ ከሌሎቹ ጦጣ ዝርያዎች የምትለይና በዓለም ላይም በዚሁ ስፍራ ብቻ የምትገኝ ናት። በዚህ ሰዓትም ለመጥፋት ከደረሱ እንስሳት መካከል አንደኛዋ ናት። በተጨማሪም ዝንጀሮ፣ ከርከሮ፣ ጅብ፣ ነብርና ትልቁ የጫካ ሳማ በስፍራው ይገኛሉ። በዚሁም ጫካ ውስጥ ሌላ አንድ አስገራሚ እንስሳ ይገኛል። ይህም እንስሳ ለመኖር ሞቃትና ሳራማ ስፍራን የሚመርጥና ቀዝቃዛ ቦታ ላይ ብዙ የማይታየው አንበሳ ነው። በሃራና ጫካ ውስጥ አንበሶችን ማጥናት የተጀመረው ከቅርብ ጊዜ ወዲህ ሲሆን ከአካባቢው ሰው ምስክርነት ውጪም እነዚህን አንበሶች አይተው በካሜራ ለማስቀመጥ የተቻለው ከ7 ዓመት በፊት እንደ አውሮፓውያን አቆጣጠር በ2016 ዓ.ም ሲሆን ይህም የሆነው ከፍራንክፈርት የዱር እንስሳ ጥናት ማህበር በመጡ አጥኚዎችና ቲና ጌገን በተባለች የዱርና የተፈጥሮ ፎቶግራፈር ነበር። እነዚህ አጥኚዎች ካሜራዎችን በጫካ ውስጥ በመቅጠም የአንበሶቹ መኖሪያ ስፍራ ለማወቅ ችለዋል። የአንበሶቹ መኖሪያ ስፍራም ካወቁ በኋላ ወዳሉበት ስፍራ በመሄድ የአንበሶቹን ጥናት መጀመር ችለዋል። አጥኚዎቹም እነዚህን አንበሶች ፈልገው አግኝተው በካሜራ ለማስቀመጥ 2 ዓመታትን ፈጅቶባቸዋል። በእኛም ሀገር ታዋቂው የዱር አጥኚና ፎቶግራፈር አዚዝ አህመድ በስፍራው ከ4 ወር ቆይታ በኋላ በካሜራው እንደያዛቸው ከቦታ ያገኘነው መረጃ ያስረዳል። አሁን ያለንበት ስፍራ በዚሁ ሃራና ጫካ ውስጥ የሚገኘው የባሌ ሎጅን ነው። ይህም ስፍራ በዚሁ ጥቅጥቅ ጫካ ውስጥ የተጣለ ፈርጥ ነው። በቦታው የሚታየው እይታ በጫካ ውስጥ ከሚገኙት ውብ የማረፊያ ቦታዎች ጋር ተደምሮ ቦታውን የህልም ዓለም አስመስሎታል።
አሁንም በዚሁ ጫካ ውስጥ እስከ 150 ዓመት ዕድሜ እንዳላቸው የሚነገርላቸውን ዛፎች እያየን መንገዳችንን ቀጥለናል። አሁን የምናያቸው ደግሞ የባሌ ሎጅ ማረፊያ ክፍሎች ነው። እኛም የሀረና ጫካ ጉብኝታችንን ከዚሁ የባሌ ሎጅ ከሚገኝበት ስፍራ እንጨርሳለን። የአካባቢው አስጎብኚዎች ይህንን ፓርክ ሙሉ በሙሉ ጎብኝተው ለመጨረስ በትንሹ ከ20 እስከ 25 ቀን ይፈጃል ሲሉ ይናገራሉ። እኛም ሀረና ጫካን በጥቂቱ ከጎበኘን በኋላ በአስጎብኚዎቻችን ሌላ ያልተመለከትነው የፓርኩ ክፍል እንዳለና ይህም ስፍራ አስታ ወይንም ኤሪካ ፎረስት እየተባለ እንደሚጠራ ነግረውን ወደ ቦታው አመራል። አሁን ያለንበት ስፍራ አስታ ወይንም ኤሪካ ፎረስት እየተባለ ይጠራል። በቦታውም የዛፎቹ አበቃቀልና የሚታየው እይታ ያልተለመደና በጣም የሚገርም ነው። ይህም ስፍራ ከ3400 እስከ 3800 ሜትር ከባህር ጠለል በላይ የሚገኝ ሲሆን በቦታውም የሚገኘው የተክል አይነት ኤሪካና ፊሊፓ የሚባል የትንንሽ ቁጥቋጦ ቤተሰቦች ናቸው።
አሁን አስታ ወይንም ኤሪካ ፎረስት የተባለውን ለየት ያለውን የፓርኩን ክፍል ከጎበኘን በኋላ ከስፍራው ወጥተን መንገድ ጀመረ። ከጥቂት የመኪና ጉዞም በኋላ በመንገዳችን ላይ የተራራ ሐይቅ ወይንም አፍሮ አልፓይን ሌክስ ተብለው የሚጠሩት ገጠሙ። እኛም ስፍራው ቀልባችንን ስለገዛው ጠጋ ብለን ለማየት ወደድን። በዚህም የተራራ ሐይቅ ወይንም አፍሮ አልፓይን ሌክ የተባለው የሚጠራው ስፍራ ላይ ለኢትዮጵያ ብርቅዬ የሆነችውን ክንፈ ሰማያዊ ዳክዬ ወይንም ብሉ ዊንግድ ጉስ የተባለችውን የወፍ ዝርያ ለማየት እድል አገኘን። እኛም እነዚህን አስገራሚና ድንቅ ስፍራዎች መታችሁ እንድትጎበኙ እየጋበዝን ይህን 2 ክፍል የነበረውን የባሌ ብሔራዊ ፓርክ ጉብኝት በዚህ እንጨርሳለን። የምንለያችሁም ከዚሁ 5 ቀን ቆይተን ከጎበኘነው ስፍራ ስንሰናበት ከአካባቢው ሰዎች በተመረቅነው ምርቃት ነው። በሚቀጥለው ፕሮግራማችን እንደዚሁ በሌላ የሀገራችን የቱሪዝም መዳረሻ ቦታ እስክንገናኝ ቸርን ሰንብት። Kara nagaha gala. Amen. Guddadha. Amen. Mul'adha. Amen. Bakka yaaddangaa. Amen. Buddeen guddaan isin haa ba'u. Amen. Baay'ee isin jaalanna. Amen. Achiin battanii nafinaatiin nutti deebi'a. Nullee isin eeynaa. Rabbi nu maraa tursiisu. Isiniin jedha. Amen. Amen. Malkaam guzoo. Amen.